እኔ አላምንም። እጅግ በጣም ደስ ይላል። አዎ ከዚህ በኋላ የማይፈልጉኝ ሰዎች በመከተል ጊዜን አላባከንም። መጀመሪያም እኮ ነግሬ ነበረ ማርያ የተፈጠረችው ለአንተ ነው ብዬ። አቴ ተሰፍሪ ታዲያ ፈሪያ ወግ እኮ ነው ማፈር። የኔ አበባ ቁጭ በይ እስኪ። እኔ የምልሽ እኔ ባልነበርኩበት ሰዓት ምን ተፈጠረ እስኪ ንገሪኝ። አያቴ ማመን አትችይም። አባዬ አምነን እናሳምነው። እናም አሁን እኔ ብሌንና መሪውማ እርስ በራሳቸው እየተደባበሩና እርስ በራሳቸው እያዘኑና እርስ በራሳቸው እየተለቃቀሱ ነው። የነሱ ምክንያትስ ምንድን ነው? ለምንድን ነው የሚደብራቸው? ድብርቱስ ከምን የመጣ ነው? ስለዚህ እንግዲህ መሪውም ከእንግዲህ በኋላ ብሌንን አንቺ ኩሽና ውስጥ ገብተሽም አንዳንድ ነገር ወይዘሮ ሳራ ሰራተኛ ነች ወይ አጋዥ ነች እንጂ ያንቺ አመካካሪ አይደለችምና አንዳንድ ነገሮችን ስታስቢ እሷ መፍትሄ የምትሰጥሽ እየመሰለሽ ነው። ሁሌ አንቺ ሮጠሽ ሳራ ጋ ነው የምትገኘው። ሳራ ደግሞ ምንሽም አይደለችም፣ ጥንቃቄ ብታረጊ በጣም ደስ ይለኛል ብላ እንግዲህ ወይዘሮ ሳራን ስታነጋግራት ነበረ። ነገሮቹ ሁሉ በጣም ከባድ ሆኖ ነገሮቹ ሁሉ ዛሬ ብሌንና መሪውም በጣም እየተጠማመዱም አንዳንድ ጊዜም ብሌን እኔም መሪውማን ብሌን እኔ ያልኩት ነገር ነው የሚሆነው እንጂ አንቺ ደግሞ ድርጅቱ ውስጥም ስትመጪ አንዳንድ ነገር ለማድረግ ስትፈልጊ እኔም ማመካከር አለብሽ። እኔና አንቺ ምንና ምን አብረን እንደምንሆን አንቺውም አስጠንቅቀሽ ታውቂያለሽ። ነገሮቹ ሁሉ በጣም ከባድ ቢሆንም እኔና አንቺ በአሁኑ ጊዜ የእህትማማች ሚስቶችንንና መከባበርም ያለብን ይመስለኛል። ስለዚህ ሁሉንም ነገር ቀስ ብለሽ አረጋጊው ብላ ብሌን ስትጠይቃት ነበረ በትትና። ብሌን ግን በዛን ጊዜ ምንም አላለችም። ምን ማለት ፈልገሽም ነው አላለችም። ብንረጋጋ አይሻልም ወይ አለቻት። መሪውም ምን እንደፈለገች መሪውማ ምን እንደፈለገች ብሌን ነገሮቹ ሁሉ አልገቧትም። ነገር ግን በመካከሉ አቶ አምነንም መጥቶ ነገሮቹን እያዳመጠና ከወንድሙ ጋራም አንዳንድ ነገሮችን በቁም ነገር እየተጫወተ ነበረ። ነገር ግን ሴቶቹ ከነሱ በስተጀርባ እርስ በራሳቸው እየተፋጁና እርስ በራሳቸው ነገሮቹን እያጨመላለቁና እርስ በራሳቸው ችግር እየፈጠሩ ነው። ነገር ግን እነሱ ችግር ቢፈጥሩም ነገሮቹ ሁሉ ከባድ እስከሆኑበት ድረስ በጣም በአሁኑ ሰዓት አቶ አምነን በጣም እጅግ ግራ እየገባው ነው። ስለዚህ አቶ አምነን ብሌንን እንደዚሁ በቅርብ ከመሬት ተነስተሽ እንደዚሁ እኔን ስታሰነባብችኝ አይደብርሽም ወይ? እኔ ግን መሪውማ ምንድነው ያረኩሽ? ብሌን እኔ ምንድነው ያረኩሽ ብሎ ብሌንን አንዳንድ ነገሮችን ለመጠየቅና አንዳንድ ነገሮችን ለማስረዳት ብሌንን እየሞከረ ነበረ። ነገሮቹ ሁሉ ብሌንን ለመርዳት ሲሞክር ብሌን እኔና አንተ ከእንግዲህ በኋላ አቶ አምነን በፍጹም አብረን የምንሄድበት ምክንያት የለንም። ነገሮቹ ግን ሁለተኛ ነገሮቹ በጣም ከባድ እስከሆኑ ድረስ ብታረጋጋው ይሻለህ ነበረ ብላ እንግዲህ ነገሮቹን ስታስረዳው ነበረ። እሷ ግን በፍጹም ልትረዳ አልቻለችም። ስለዚህ እንግዲህ ነገሮቹ ሁሉ ለሷ ከባድ እስከሆነ ድረስም ብሌን አምነንን
በፍጹም ልታምነውና በፍጹም ከሱ ጋራ አንዳንድ ነገር ቢያገኙም በፍጹም አልቻሉም። ስለዚህ እንግዲህ በአሁኑ ሰዓት ምንም ልታምነውና በፍጹም ልታምነው አልቻለችም። አቶ አምነን እንግዲህ በአሁኑ ሰዓት ምን አለበት ብትረጋጊ ብሌን ነገሮችን በደንብ ሳትረጋጊና ነገሮቹን በደንብ ሳታዳምጪ እንደዚህ መሆን በፍጹም አያስፈልግምና ምን ሆነሽ ነው ብሎ ሊያስረዳትም ሊረዳትም እየሞከረ ነበረ። ሶሪ ጋይስ፣ በመካከሉ ቪዲዮ አቆሜ ነው። ምን ላይ እንዳቆምኩት ራሱ አላቅም። ሰላም ጤና ይስጠልኝ ውድ ተመልካቾች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሸጋ፣ ሁሉም መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንግዲህ ዛሬም ይዤላችሁ የመጣሁት አዲስ ቪዲዮ ነው። ላይክ እና ሰብስክራይብ ሼር እያደረጋችሁ ወደዚህ ቻናል እንድትቀላቀሉ በጣም እየጋበዝኳችሁ ነው ማለት ነው። እንግዲህ አቶ አምነን ሰርግ ልሰርግ ነው። አቶ አምነን እንግዲህ ሴቶቹ ምን እያረጉት እንደሆነ እሱ ሱፍና ጫማና ከረበቱን ለብሶ ቅቅ ብሎ እንግዲህ በጣም እየዘነጠ ነው። ሴቶቹ ደግሞ እርስ በራሳቸው እኛ የእህትማማች ሚስቶችንን ሚስቶችንን ከእንግዲህ በኋላ ኃላፊነቱ እኔን ሳትጠይቂ ምንም ነገር ማድረግ አትችም። ያችኛዋም ብላ እያዳመጠቻት ነው። እንግዲህ አቶ አምነንም ወንድሙ እንግዲህ ቀለበት ሰሞኑን ሰብራይስ ብሌንን ላረጋት ፈልጌያለሁ፣ ቀለበት ላረግ እሞክራለሁ፣ የምታግዙኝና የምንመካከረው ነገር እስካለ ድረስ በፍጹም አይቻልም እያለ ነው። እንግዲህ ቀለበት ማረግ ትፈልጋለህ ሆይ በሚል ሁኔታ እንግዲህ አቶ አምነን ወንድሙን እንደዚህ አይነት ነገር ስለ ብሌን ሊያወራ ሲሞክር ትቶት ለመውጣት ነው የሚፈልገው። በፍጹም ከብሌን ጋራ መለየት አይፈልግም ማለት ነው። እና ነገሮቹ ሁሉ በአሁኑ ሰዓት በአቶ አምነን ላይ ከባድ እየሆኑበትና ከብሌን ጋራ በፍጹም መለየት አይፈልግም ማለት ነው። እና አሁን ደግሞ አያቴ የሚላት ሴትዮ ጋር ዛሬ ነው የመጣሁትና እንግዲህ እንኳንም ደህና መጣሽ ብሎ እስከ ክፍሏ ድረስ ሄዶ እሷንም እየጠየቃትና አንዳንድ ነገር አብረው እየተነጋገሩ እያሉ ነው ማለት ነው። ነገሮቹ ሁሉ እንግዲህ ለጊዜው ትንሽ ከባድ ቢሆንም ነገሮቹ አሁን እንግዲህ አያቴ የሚላትም ብሌንን አትፈልጋትም። የምትፈልጋት መሪውማም ነው። እንግዲህ መሪውማምና አምነን አብረው እየተጫወቱና የራሳቸውን አንዳንድ ነገሮች ሲጫወቱ በጣም ደስ በሚል ሁኔታ እንግዲህ አብረው እያሳለፉ እንደሆነ ስላየችም ስለምትጫወቱም ስላወራችሁም አንድ ላይም ስለሆናችሁ እኔ በራሴ በኩል በጣም ነው ደስ ያለኝና እናንተው በዚሁ ቀጥሉልኝ ስትል ነበረ። ምን አያቴ እኮ አቶ አምነን ብሌንን ነው የሚወዳት እንጂ ይሄን አክል ነው ዝም ብሎ እኮ ነው ከኔ ጋራ አንዳንድ ነገር የሚለው እንጂ እኔን አይደለም ከኔ ጋራ አይደለም ብላ ነው እንግዲህ የምታወራው ማለት ነውና የምታወራውን ነገር አንዳንድ ጊዜ በጣም ያስጠረጥራታል ማለት ነው። ወደ ሌሎቹ ቪዲዮ አብረን ስንሄድ እንግዲህ ሳራና የሳራ ጓደኛዋ ኩሽና ውስጥ ለባብሰው ሳራን ሰፕራይዝ አድርጋት በጣም ሳራን ዝንጥ አርግታት በጣም እንግዲህ እሷ እየጨፈሩ አብረው ልብስ እየቀያየረችላት ዛሬ ምን ልታረጊ ነው እዚህ ኩሽና ውስጥ መተሽ
ያንቺ ችግር ምንድን ነው? ያንቺ ነገሮችሽ እንዴት በቃ ምን ልታረጊኝ ነው ብላ በጣም እያለበሳቻትና በጣም እየጨፈረችና በጣም እየታሽከራከሩ ነው ማለት ነው። ስለዚህ እንግዲህ ሁሉም ነገር በጣም ከባድ እየሆኑበት ግዴታ ሳራን ለማስደሰት እያሽከራከረቻት ነው ማለት ነው። ሳራን እንግዲህ በመካከሉ ሳራ ጓደኛ አላት፣ ፍቅረኛ አላት ይመስለኛል። የእሷ ፍቅረኛ ዛሬ ስለመጣ ነው ሳራን እንደዚህ የምታሽከራከራት። ነገር ግን ነገሮቹ ሁሉ ለበጎ ነው እና የሳራ ጓደኛ አብረው ባለፈው ሜካፕ ምናምን ተቀባብተው አብረው እየዘነጡ ያሉት ሰዎች እንግዲህ ሴትይቷ መታ ማን ነው እንደዚህ ያለበሰሽ? ማን ነው እንደዚህ ያስዘነጠሽ? ብላ ስትጠይቃት አቶ ሰፈነ ነው ሰፈነ እየሮጠች ሄደችና ከማሚ የሚሏት እናታችን የሚሏት ሴትዮ ጋር ሄዳ እንግዲህ ዛሬ ልትበጠብጪ ነው የመጣሽው ብላ አብረው አንዳንድ ቦታ ቁጭ ብለው እየበሉና እየጠጡ በዛ ሁኔታ ሳራም ብቻዋን ቁጭ ብላ እኔ ምን ላድርግሽ ሳራ፣ አንቺ ደግሞ ቁጭ ብለሽ እያማጥሽ ነው። እኔ ደግሞ ሌላ ቦታ ሄጄ ስመጣ ደሞስሽ ከለ ደሞስሽ እንዳታስቢ፣ እኔ ደሞስሽን እሰጥሻለሁ። ምንም ችግር የለውም። ጨምሬ ነው የምሰጥሽ። የደሞዝ ተጨማሪም አለሽ። የምታስቢው ነገር የለም ብዬሽ ነበረ ብላ ስትጠይቃት ነበረ። አይ እንደዛ አይደለም፣ እኔ ለደሞዝ ሳይሆን እኔ እኮ የራሴ ላንቺ ቃል ገብቼ ከአንቺ ጋር የሄድኩት ጉዳይ ስለሆነ ደሞዝሽ ተጨምሮልሻል ብላ ስትነግራት ነበረ። ወይዘሮ ሳራ ስለ ደሞሱ ሳይሆን ያሳዘናት ነገር ብሌን በጣም ነው ያለቀሰችውና ብሌን በጣም ነው ያሳዘነቻት። እስከ መኝታ ክፍል ድረስ ሄዳ እንግዲህ ከብሌን ጋራ ብዙ ንግግር አብረው አርግተዋልና አቶ አምነን እኔን እንደማይፈልገኝና አቶ አምነን ወደ ሌላ ሴቶች እንደሄደና አቶ አምነን እንግዲህ በአሁኑ ሰዓት የራሱን ሕይወት ሊመራ ትዳርም ለመያዝ እንደሞከረ ብሌን ሰምታለች እና በዛ እንግዲህ ወይዘሮ ሳራም እያጽናናቻትና ወይዘሮ ሳራ በዛ ሰበብ እንዴት እንደዚህ ትያለሽ? ለምንድን ነው እንደዚህ የምትዩ? ያንቺ ችግርስ ምንድን ነው በሚባል ሁኔታ እንግዲህ አብረው እየተነጋገሩና ነገሮቹ ሁሉ ለበጎም ለበጎ ስለሆነ ለምንድን ነው እንደዚህ የሚሆነው በሚባል ሁኔታ እንግዲህ ሳራም ነገሮቹን ጠለቅ ብላ ውስጥ ሳታቅ ማጽናናት ትፈልጋለች ማለት ነው። ስለዚህ ብሌን በጣም እያሳሰባትና በጣም እያዘነች እስከሆነ ድረስ ነገሮቹ ሁሉ ለብሌን በአሁኑ ሰዓት ለብሌን ከባድ እስከሆኑባት ድረስ ሁሉም ነገር ለመልካም ነው ብላ ለመቀበል ለብሌን እንደ ከበዳትና ለብሌን እንደ ጨነቃት ብሌን ወይዘሮ ሳራ ብቻ ነች በደንብ የተረዳቻት ማለት ነው። ወደ ሌሎቹ ቪዲዮ ደግሞ አብረን ስንሄድ ሌሎቹ ቪዲዮ መሪውማ አቶ አምነንን የሰርጋችን ቀን ተመካክረን አብረን አንዳንድ ነገር ብንልስ ምን ችግር አለው? የሰርጋችን ቀን እኮ እኔ እናንተ ብንመካከር ምንድን ነው ችግሩ? ተመካክረን ሁሉንም ነገር ብናደርግ ችግሩ ምንድን ነው በሚባል ሁኔታ እንግዲህ አብረው እየተነጋገሩና ሌላ ነገር እያሉ ነው ማለት ነውና እሺ ችግር የለውም እንመካከራለን እያሉ ነው እንግዲህ። ወይዘሮ መሪውም ምግብም በቃ እያዘገጃጀች ነው ከሁለቱ ወንድማሞቾችም ጋራ ስለ አንዳንድ ነገር ስታነሳ እንግዲህ አቶ አምነን ፈቃደኛ አይደለም። አቶ አምነን እንግዲህ ብቅ ብሎ ተነስቶ ለመሄድም እየሞከረ ነው ማለት ነው። ሁሉም ነገር እንግዲህ ሰላም ጤና ይስጥልኝ የተወደዳችሁና
እየተከበራችሁ የዚህ ቤት ቻናል እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ ሸጋ። ባላችሁበት ቦታ የእግዚአብሔር ሰላምታ እንዲበዛላችሁ ሁሌ ምኞቴ ነው። እንግዲህ ወደዚህ ቻናል ተቀላቅላችሁ የደውሏ ምልክት ስትጫኑት እንግዲህ እኔ የምፖስተው ቪዲዮ ለጊዜው ይሄ ነውና ለወደፊቱ አብረን እንጓዛለን። የደውሏ ምልክት እየተጫናችሁ አበረታቱኝ ማለት ነው። ሌሎቹ ቪዲዮ ደግሞ ወንድማማቾች እርስ በራሳቸው በአሁኑ ጊዜ ሴቶቹ ላይም ጥርጣሬ አምጥተው ለራሳቸውም እርስ በራሳቸው እየተጠራጠሩ ነው። አቶ አምነን ወንድሜ ብሎ ያመነውም አልተናገረም፣ አላሳፈረውም እንጂ ነገሮቹ ከሱ ላይ እየራቁ እየመጣ ነው። ሲደወልለትና ሲጠራ ብቻ ወንድም እስከሆነ ድረስ ብቻ ነው እየሮጠ እሱ ጋር የሚመጣው እንጂ የወንድምነቱን ልክ እሱ አሳይቶታል። ነገር ግን በመነኛውም በጥሩም ሆነ በክፉም ሆነ ሊጠቀምበትም ሆነ ላይጠቀምበትም ሆነ ነገሩን ግን እየተልከሰከሰ ከሱ ጋር ተቀላቅሏል እና በሚስትነትም በደረጃ በሁሉም ነገር አሁን ከሱ ጋር መጥቶ እኩል ለመሆን እየተሯሯጠ ነው። ላይክና ሰብ እያረጋችሁ ያው አልተጋባችሁም ገና ወንድሜ። ይሄ ሁላሽ ሙር አግባት ቢያንስ ቀለበት እንኳን ሰርላት ለማለት ነው። ኧረ እንደዛ አይደል